ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብ እና በሌሎች የድረገጽ መስመሮች በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ። ክቡራን አድማጮቻችን ሰላምታችን ይድረሳችሁ። ጥቅምት 24 ቀን 2011 ዓ.ም ዕለተ ቅዳሜ ነው። ፕሮግራሙን ይመራላችሁ ሳራ ሙሴ ነኝ። የምናቀርብላችሁ ደግሞ እኔና ደምስ በለጠ ነን። ከዚህ ስቱዲዮአችን ሰላምታችን እናቀርባለን። የዛሬ ዝግጅታችን ዝርዝር ከማስተዋወቂያ በፊት የአማራ ድምጽ ራዲዮ ዘወትር ሰኞ፣ ሮብ፣ ቅዳሜና እሁድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ በኢትዮጵያና በአካባቢው ለሚገኙ ጎረቤት ሀገሮች በ15360 ኪሎሄርዝ አጭር ሞገድ ፕሮግራሙን የሚያሰራጭ መሆኑን ለአድማጮች እናሳውቃለን። ለሰሜን አሜሪካ አድማጮች ደግሞ በስልክ ቁጥር 253-458-8462 በመደወል ዝግጅታችንን በቀጥታ በስልክ ማዳመጥ እንደሚቻል እንዲሁም የራዲዮአችን አንድሮይድ አፕሊኬሽን በመጫን ከፕሮግራማችን የመረጣችሁ ዝግጅት ማዳመጥ እንደምትችሉ ላሳውቅ እወዳለሁ። ውድ አድማጮቻችን ቀጥሎ የዛሬ ዝግጅታችን ቅደም ተከተል ላስተዋውቃችሁ። በመጀመሪያ የዕለቱ ዜና ይቀርባል። ከዜናው ቀጥሎ አንድ እንግዳ ይኖረናል። እንግዳችን የመላው አማራ ድርጅት በፕሮፌሰር አስራት ሲመሰረት ጀምሮ አብረው የነበሩ ታጋይ ናቸው። አቶ ማሙሸት አማረ ይባላሉ። የዛሬ እንግዳ አድርገን ጋብዘናቸዋል። ከሳቸው ጋር የሚኖረው ውይይት እስከ ፕሮግራሙ ፍጻሜ ድረስ ይቆያል። አብራችሁ ተቆይተን ግብዣዬ ነው። አሁን በመጀመሪያ ግን የዕለቱ ዜናዎች ርዕሶች ላስተዋውቃችሁ። ከራያ በትግሬዎች ልዩ ኃይል የተፈናቀሉ ወገኖቻችንን ለመጠየቅ የጎንደርና የወሎ አማራ ተወላጆች ቆቦ ከተማ ገቡ። በቡራዩ የጋሞ ማህበረሰብ ላይ ግድያ የፈጸሙ ሴቶችን አስገድደው የደፈሩ ዘረፋ ላይ ተሰማርተው የነበሩ ወገኖች ላይ የሽብርተኝነት ክስ ሳይመሰረት የአዲስ አበባ ወጣቶች ክስ ግን ከወንጀል ወደ ሽብርተኝነት ክስ ተቀየረ። የአማራ ብድርና ቁጠባ ተቋም አብቁተ ለጣናና ለላሊበላ ውቅር አብያተ ክርስቲያኖች ጥገና እንክብካቤ የሚሆን 4 ሚሊዮን ብር ድጋፍ አደረገ። በውጭ ሀገር የአማራ ድርጅቶችን ማህበራትን በማሰባሰብ የሚታወቀው አድማስ የአብን አመራሮች በአሜሪካ የተለያዩ ስቴቶች ለሚደረጉ ጉብኝት እየተዘጋጀ መሆኑ ታወቀ። የአባይ ወንዝ የራሷ ብቻ አድርጋ የምትቆጥረው የግብጽ ባለስልጣናት ኢትዮጵያ አባይ ላይ እየገነባች ያለው ግድብ በጥቂት ዓመታት ውስጥ ይፈርሳል ሲሉ ተናገሩ። የሚሉ ናቸው የዛሬ ዜናዎቻችን። ዝርዝሩ ደምስ በለጠ እንደሚከተለው ያቀርበዋል። አመሰግናለሁ ሳራ። ከራያ በትግሬዎች ልዩ ኃይል የተፈናቀሉትን ወገኖች ለመጠየቅ የጎንደርና የወሎ አማራ ተወላጆች ቆቦ ከተማ ገብተዋል። በራያ የተፈናቀሉትን ወገኖቻችን ለመጠየቅ ሲባል የጎንደርና የወሎ አማራ ተወላጆች ከነሙሉ ትጥቃቸው ቆቦ መግባታቸውን ዘጋቢያችን ገልጿል። እነዚህ ወገኖችን ለመጠየቅ የተንቀሳቀሱት በየደረሱበት አካባቢ የተደረገላቸው የነበረ ሲሆን ከደሴም የተነሳው ኃይል ለተፈናቀሉ ወገኖቹ የምግብ እህል በመጫን ወልዳያ ላይ ተገናኝተው ቆቦ ሲገቡ ህዝቡ በከፍተኛ አጀብ እንደተቀበላቸው ለማወቅ ተችሏል። ወገኖቹን ለመጠየቅ የሄደው ቡድን ሰላማዊና ከክልሉ መንግስትም ፈቃድ ያለውና በአማራ ልዩ ኃይል የታገዘ መሆኑን የገለጹልኝ ወገኖች እንደሚሉት ይላል ዘጋቢያችን፣ እኛ በማንነታችን ከርስታቸው የተፈናቀሉ ወገኖቻችን በምን ሁኔታ ላይ እንዳሉና ምን ጊዜም ቢሆን ከጎናቸው የማንለይ መሆናችንና ጉዳታችን መሆኑን ከማስረገጥ ያለፈ የጸባጫሪነት መንፈስ እንደሌለ ገልጸዋል ብሏል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ በሰላማዊ ሁኔታ እንደቀጠለ ለማወቅም ተችሏል። ይህ በእንዲህ እንዳለ ከወልቃይት የተፈናቀሉና አቤቱታቸውን ለማሰማት አዲስ አበባ የመጡት የወልቃይት ተወላጅ አማራዎች ላለፉት 5 ቀናት አዲስ አበባ በሚገኘው የአማራ ብሔራዊ ንቅናቄ አብን ጽፈት ቤት የተጠለሉ መሆናቸው የሚታወቅ ሲሆን ለመንግስት አቤቱታቸውን እንዳያቀርቡና
ከግብም እንዳወጡ ታግደው እንደነበር ዘጋቢያችን ያነጋገራቸው መሆኑን ገልጾ እስካሁንም ድረስ የሸዋ ወጣቶች ማህበር አባላት የሆኑ አማራዎች የዕለት ጉርሳቸውን ከማካፈል አልፈው ምግብ በማዘጋጀትም እየተባበሯቸው እንደሆነ ተገልጿል። የተፈናቃይ ወገኖቹን አቤቱታ ለመስማት የመጡትን ምግብና አልባሳት ከማቅረብ ጀምሮ አይዟችሁ በማለት ከጎናቸው ያልተለዩ የሸዋ አማራ ወጣቶች አገራችን ወዴት እያመራች ነው ሲሉ ስጋታቸውን ገልጸዋል። ለአቤቱታ አቅራቢዎቹ የተለያዩ ድጋፎች የተደረጉ ቢሆንም አቡነ መቃሪዎስ 50 ሺህ ብር፣ በአዲስ አበባ ከተማ ከሚገኙ የሸዋ አማራ ወጣቶች ማህበር የተሰበሰበ 40 ሺህ ብር ደግሞ በአቶ ማሙሸት አማረ በኩል ድጋፍ እንዳደረጉ ለማወቅ ተችሏል። አቤቱታቸውን ለማሰማት የመጡት ወገኖች እስካሁን ሰሚ ሳያገኙ ቢቆዩም በትላንትናው ዕለት ጠቅላይ ሚኒስትር እንደሚያገኟቸውና ወደ ጠቅላይ ሚኒስትሩ ጽሕፈት ቤትም በመኪና እንደሚሄዱ ሲነገራቸው እኛ እስረኞች አይደለንም ድምጻችንን እያሰማን ነው የምንሄደው በሚል ጭቅጭቅ እንደነበር የገለጸው ዘጋቢያችን በዛሬው ዕለት ይህ ዜና እስከተጠናቀረበት ጊዜ ድረስ ማንም እንዳላናገራቸው ለማወቅ ችለናል ብሏል የአዲስ አበባው ዘጋቢያችን። ይህን ጉዳይና ሌሎች ሁኔታዎችን በተመለከተ ከ12 ጊዜ በላይ በወያኔዎች ትግሬዎቹ የታሰሩት አቶ ማሙሸት አማረን አነጋግረናቸዋል። ከዜና ዝግጅታችን በኋላ የምናቀርበው ይሆናል። ከዚሁ ጋር ተያይዞ የትግራይን ክልል ከአማራ ክልል የሚያገናኘው አላማጣ ቆቦ መስመር ለተሽከርካሪዎች ከተዘጋ 4 ቀናት አስቆጥሯል። መንገዱ የተዘጋው በአላማጣ ከተማ የታሰሩ ሰዎች እንዲፈቱላቸው በጠየቁ የቆቦ ከተማ ወጣቶች ነው ተብሏል። ጎንደርና ከደቡብ ወሎ ደሴን ጨምሮ የተነሳው አማራም ወልዲያ ላይ ተገናኝቶ ይህንኑ ጥያቄያቸውን ለማጠናከር ነው ቆቦ የገባው ብሏል ዘጋቢያችን። በቡራዩ የጋሞ ማህበረሰብ ላይ ግድያ የፈጸሙ ሴቶችን አስገድደው የደፈሩና ዘረፋ ላይ ተሰማርተው የነበሩ ወገኖች ላይ የሽብርተኝነት ክስ ሳይመሰረት የአዲስ አበባ ወጣቶች ክስ ግን ከወንጀል ወደ ሽብርተኝነት ክስ ተቀየረ። የኦነግ አቀባበልን ተከትሎ በቡራዩና አካባቢው የተፈጠረውን ችግር ምክንያት በማድረግ ከታፈሱት የአዲስ አበባ ወጣት አብዛኞቹ ቢለቀቁም መንግስት ማስረጃ አግኝቼባቸዋለሁ ያላቸውን 83 ያህሉን በፍርድ ቤት ክሳቸውን እያየ መሆኑ ይታወቃል። እነዚህ ወጣቶች በአራዳ ፍርድ ቤት ጉዳያቸው በጊዜ ቀጠሮ ሲታይ ቆይቷል። ነገር ግን ባለፈው ማክሰኞ ልደታ በሚገኘው ከፍተኛ ፍርድ ቤት መቅረባቸው በቤተሰቦቻቸው ዘንድ ከፍተኛ የሕግና የመብት ጥሰት ነው የሚል ውዝግብ አስነስቷል። በዚህ የተነሳም በታሳሪ ቤተሰቦችና በጸጥታ አካላት መካከል ግጭት ተቀስቅሶ እንደነበር ከስፍራው የደረሰን ዜና አመልክቷል። እንደ ዜና ምንጮቹ ወጣቶቹ ቀደም ሲል አራዳ ወረዳ ፍርድ ቤት ይቀርቡ የነበረው የተከሰሱበት ወንጀል ነፍስ ግድያና አካል ማጉደል የሚል ስለነበርና ይህም የሚያስከሳቸው በወንጀል ብቻ ስለነበር ነው። ካለፈው ማክሰኞ ጀምሮ ግን ክሳቸው ወደ ሽብርተኝነት ተቀይሮባቸዋል። የአራዳ ወረዳ የመጀመሪያ ፍርድ ቤት የሽብርን ወንጀል የማየት ስልጣን የለኝም በሚል ነው ልደታ ወደሚገኘው ከፍተኛ ፍርድ ቤት መዝገባቸው የተዛወረው ተብሏል። በሽብር የተጠረጠረና የተከሰሰ ሰው የዋስትና መብትን የሚከለክል ሕግ እንዳለም ይታወቃል። ከነዚህ የአዲስ አበባ ወጣቶች ጋር ተያይዞ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሜጀር ጀነራል ደግፌ በዲ ጨምሮ የኦነግ አቀባበልን ተከትሎም በአዲስ አበባ 28 ሰዎች ሞተዋል ተብሎ የተነገረ ሲሆን ከነዚህም ውስጥ በጸጥታ ኃይሉ የተገደሉ 7 ሰዎች ብቻ ናቸው ማለታቸው ይታወሳል። ይሁንና የአዲስ አበባ ወጣቶች ዛሬ የሽብርተኝነት ክስ ተመስርቶባቸው እያለ በቡራዩ ይህንኑ ኦነግን ለመቀበል አዲስ አበባ መጥተው የነበሩ ወጣቶች ቡራዩ ላይ በጋሞና በሌሎች ላይ ግድያ፣ ዘረፋና አስገድዶ መድፈር ያደረጉ እንዳሉ እየታወቀ የአካባቢውን ጸጥታ ማስከበር የነበረባቸው የኦሮሚያ ፖሊሶችም ህገወጥ ድርጊት ከነማስረጃው ቀርቦ ሳለ በእነዚህ ወንጀለኞች ላይ እየተደረገ ያለ የፍርድ ሂደት በማይሰማበት ሁኔታ በአዲስ አበባ ወጣቶች ላይ የተመሰረተው የሽብርተኝነት ክስ አድሎ የተሞላበት ነው የሚሉ ወገኖች እየተበራከቱ ናቸው። የአማራ ብድርና ቁጠባ ተቋም አብቁተ ለጣና እና ለላሊበላ ውቅር አብያተ ክርስቲያናት ጥገናና እንክብካቤ የሚውል 4 ሚሊዮን ብር ድጋፍ አደረገ። የአማራ ብድርና ቁጠባ ተቋም ለእምቦጭ አረም ማጥፊያና ለላሊበላ አብያተ ክርስቲያናት ጥገና የሚውል ገንዘብ ድጋፍ ማድረጉን ያስታወቀው የተቋሙ ዋና ስራ አስፈጻሚ አቶ መኮንን የለውም ወሰን እንደገለጹት ለጣና ሐይቅ ከፍተኛ ስጋት የሆነውን እምቦጭ አረም ለማስወገድና የመፍረስ አደጋ እያንዣበበባቸው ያሉት የላሊበላ አብያተ ክርስቲያናትን ለመጠገን የሚደረገው ጥረትን ለማገዝ ተቋሙ የ4 ሚሊዮን ብር ድጋፍ ለማድረግ ወስኗል። ግማሹ ለእምቦጭ አረም ማጥፊያ የሚያገለግል፣ ግማሹ ደግሞ ለላሊበላ አብያተ ክርስቲያናት ጥገና የሚል ይሆናል ብለዋል። ተቋሙ
እዚህ ውሳኔ ላይ ሊደርስ የቻለው በክልሉ ያሉ ተፈጥሯዊና ሰው ሰራሽ ቅርሶችን ከአደጋ ለመከላከል በሚደረገው እንቅስቃሴ ተቋሙ የድርሻውን ለመወጣት መሆኑን የገለጹት ዋና ስራ አስፈጻሚው ተቋሙ ወደፊትም ብርቅዬ ቅርሶቻችንን ከአደጋ ለመታደግ ድጋፉን ይቀጥላል ነው ያሉት። አማራ ብድርና ቁጠባ ተቋም ከዚህ በፊትም በማህበራዊና አካባቢ ድጋፎች ሲያደርግ እንደነበርና በስፖርቱ ዘርፍም በየዓመቱ ከ1.5 ሚሊዮን ብር በጀት በላይ በመመደብ በምዕራብ ጎጃም ዞን ደጋዳሞት ወረዳ ከ2005 ዓ.ም ጀምሮ የአትሌቲክስ ቡድን አቋቁሞ ህዝባዊ ኃላፊነቱን በመወጣት ላይ እንደሆነ አብራርተዋል። በውጭ ሀገር የአማራ ድርጅቶችንና ማህበራትን በማሰባሰብ የሚታወቀው አድማስ የአብን አመራሮች በአሜሪካ የተለያዩ ስቴቶች ለሚያደርጉት ጉብኝት እየተዘጋጀ መሆኑን ታወቀ። የአማራ ድርጅቶች ማህበር ስብስብ አድማስ በአዲሱ የፈረንጆች ዓመት የአብን አመራሮች በአሜሪካ የተለያዩ ስቴቶች ከሚኖሩ የአማራ ተወላጆች ጋር በመገናኘት የሚያደርጉትን ውይይትና ምክክር በኃላፊነት ስፖንሰር ማድረጉ ይታወቃል። ይህንንም አብኖች የሚያደርጉትን የሰሜን አሜሪካ ጉዞ በፈረንጆች አዲስ ዓመት እንደሚያደርጉት አድማስ በድረገጹ ላይ አስታውቋል። ይህን ጉዞ በተመለከተ ጥያቄና አስተያየት ያለው ማንኛውም ወገን ሁሉ admas@amhara.org በመግባት መልእክቱን እንዲያስቀምጥ አድማስ ገጹን ይፋ በማድረግ ጋብዟል። እንደሚታወቀው አድማስ ድርጅቶችና ማህበራት የጋራ ስብስቡ መጠሪያ ሲሆን በቅርቡ የአማራ ህዝብን የሚመጥን ጠንካራ ዓለም አቀፍ ሚዲያ በአገር ውስጥና በውጭ ሀገር እቅድ ይዞ የተነሳ መሆኑን አይዘነጋም። አድማስ በተለያዩ ከተሞች የመሰረታቸው ቅርንጫፍ ማህበራትም አብኖችን ለመቀበል ከወዲሁ ዝግጅታቸውን እያጠናከሩ መሆናቸውን ከያቅጣጫው የሚደርሱ መረጃዎች እያመላክቱ ናቸው። በመጨረሻም የአባይ ወንዝን የራሷ ብቻ አድርጋ የምትቆጥረው የግብጽ ባለስልጣን ኢትዮጵያ አባይ ላይ እየገነባች ያለው ግድብ በጥቂት ዓመታት ውስጥ ይፈርሳል ሲሉ ተናገሩ። ይህን የተናገሩት አህመድ አልሸናዊ የተባሉ የግብጽ ባለስልጣን ናቸው። ባለስልጣኑ ከዚህ በፊት የግብጽ የውሃ ሀብት ምርምር ማዕከል ኃላፊ የነበሩ ሲሆን ይህን የተናገሩት አልማስሪ አልዩም ለተባለ የግብጽ ጋዜጣ በአረብኛ በሰጡት ቃለ ምልልስ ላይ ነው። እንደ ባለስልጣኑ አባባል ኢትዮጵያ አባይ ላይ እየገነባችው ያለው ግድብ በሚቀጥሉት ዓመታት ይፈርሳል። በአረብኛ ቋንቋ የሰጡትን መግለጫ ኢጂፕት ኢንዲፔንደንት ጋዜጣ ወደ እንግሊዝኛ ተርጉሞ ለንባብ አብቅቶታል። ጋዜጣው በሙያው ምሁር ናቸው የተባሉትን ይህን ባለስልጣን ግድቡ በቅርቡ ይፈርሳል ያሉበትን ምክንያቶች ሲገልጽ ግድቡ የተሰራው በተሰነጣጠቀ መሬት ላይ በመሆኑና አካባቢው ደግሞ ለመሬት መንቀጥቀጥ የተጋለጠ መሆኑን መረጃዎች ያሳያሉ ሲሉ አስረድተዋል። ከነዚህ የመሬት መንቀጥቀጦች አንዱ ግድቡን እንደሚያፈርሰው ነው የተናገሩት። እንደ ግብጹ ባለስልጣን አባባል የግድቡ የተወሰነ ክፍል ግንባታው ከተጀመረ በኋላ 2 ጊዜ ፈርሶ እንደነበርና ይህ በራሱ ግድቡ እድሜው አጭር እንደሆነና ከበድ ያለ መሬት መንቀጥቀጥ ሲያጋጥመው ሙሉ በሙሉ እንደሚፈርስ አመላካች ነው ብለዋል። መግለጫቸውን በመቀጠል ከጥቂት ወራት በፊት ሱዳንን ያጥለቀለቀውና በሺህ የሚቆጠር ሰዎችን ለሞት የዳረገው ጎርፍ ከዚሁ ከግድቡ የወጣ መሆኑን ጠቅሰዋል። በአካባቢው የደረሰው መሬት መንቀጥቀጥ የግድቡን በሮች በመሰነጣጠቁ ከግድቡ ከ15 ኪሎ ሜትር ርቀት ላይ ወደምትገኘው ሱዳን ውሃ በጎርፍ መልክ ሊሄድ መቻሉንም ግብጻዊው ባለስልጣን ተናግረዋል። በመቀጠልም ጎርፉ የተለመደው አይነት ጎርፍ ሳይሆን ከግድብ መሰንጠቅ ጋር ተያይዞ የተፈጠረ ነው ሲሉም ተናግረዋል። ጨምረውም ይህ የአባይ ግድብ 145 ሜትር ርዝመት ስላለው በርካታ ውሃ ማጠራቀም ይችላል። ስለዚህ ከፈረሰ ጉዳቱ በጣም ከባድ ነው ያሉት ግብጻዊ ግድቦች ብዙውን ጊዜ አጥር ተደርገው ሸለቆ ላይ የሚገነቡት ለዚህ ነው ብለዋል። ይህ ትንቢተኛ የግብጽ ዜጋና ባለሟል በቃለ መጠይቁ ማጠቃለያ ላይ ይህ ግድብ የሚፈርስ በመሆኑ ግብጽ ለዓለም አቀፍ ማህበረሰብ አቤት ማለት እንደሚኖርባት ምክር ለግሰዋል። ግድቡ በሚፈርስበት ወቅት ዋነኛ ተጎጂዎቹ ግብጽና ሱዳን በመሆናቸው ከወዲሁ በኢትዮጵያ ላይ ክስ በመመስረት ችግሩ ከመምጣቱ በፊት ማስቆም ይኖርብናል ሲሉ ተናግረዋል። የሚሉት ናቸው የዛሬ ዜናዎቻችን። የተከበራችሁ አድማጮቻችን ዜናዎቹን ያቀርብኩላችሁ ደምስ በለጠ ነኝ ከአማራ ድምጽ ራዲዮ።
አድማጮቻችን በመግቢያ ላይ እንዳቀረብኩት የዛሬ እንግዳ አቶ ማሙሸት አማረ ናቸው። አቶ ማሙሸት አማረ የመላው አማራ ህዝብ ድርጅት ሲመሰረት ጀምሮ ለአማራው ሆነ ለኢትዮጵያዊ ህዝብ ሲታገሉ የቆዩ ሰው ናቸው። አቶ ማሙሸት አማረ በወያኔዎች አገዛዝ 12 ጊዜ የታሰሩ ሲሆን ትናንት ከወልቃይት ለተፈናቀሉ ወገኖቻችን ከሸዋ አማራ ወጣቶች ማህበር ጋር በመሆን እርዳታ ሰባስበው ወገኖቻቸውን አዲስ አበባ ላይ ረድተዋል። ይህንንና ሌሎች ጉዳዮች በተመለከተ ደምስን አነጋግሯቸዋል። ውይይቱን እንደሚከተለው ይቀርባል። ጤና ይስጥልኝ አቶ ማሙሸት እንደምን አሉ? ደምስ በለጠ ነኝ ከአማራ ድምጽ ራዲዮ። አቶ ማሙሸት መቼም በዚህ በአማራ ማንነት ትግል ውስጥ መሪ ከሚባሉት ሰዎች ቀድመው ተገኙ ሰው ነዎት። በዚህ ላይ ላለፉት 27 ዓመታት ከ12 ጊዜ በላይ ታስረው ተፈተዋል እና አሁን ደግሞ እንግዲህ ሀገራችን በአማራው ላይ ያለው ሁኔታ እየተለዋወጠ እየመጣ ነው እና አቶ ማሙሸት እንደው አጠቃላዩን ሁኔታ እንዴት ያዩታል? የአማራውን ሁኔታ እንግዲህ ያው የአማራ ህዝብ ችግር ያው ዛሬ ተጀመረ አይደለም። ዛሬ 27ም ከዚያም ማለት ደግሞ ዛሬ 40 ዓመት 50 ዓመት አካባቢ ጀምሮ በአማራ ህዝብ ላይ ብዙ ችግር ሲደርስ እንደነበረ ነገር ግን እንዳሁኑ በዚህ በ27 ዓመቱ ውስጥ እንደተፈጸመው እንዲለይቶ ባንዴ በብዙ ሺህ የሚቆጠር ህዝብን ማፈናቀል፣ በጅምላ ማባረር፣ ማሳደድ፣ መግደል ብዙ አልነበረም። አሁን ግን በዚህ 27 ዓመት ውስጥ ግን እጅግ በጣም ከባድ የሆነ የዘር ማጥፋት አማራን የማጥፋት ዘመቻ ነው እንግዲህ ብዙ ጊዜ የተፈጸመው። ይሄንን እንግዲህ ከ1983 ፕሮፌሰር አስራት ሰኔ 24 1983 ዓመተ ምህረት የጆን ሆቴሉን ስብሰባና ውይይት ረግጠው ከወጡበት ጊዜ ጀምሮ እንግዲህ ለዚህ ለአማራ ህዝብ መበደል፣ መገፋትና መሳደድ ብዙ ሲባል ቆይቷል። ነገር ግን አንድ ጊዜ ጠፋ ይላል፣ አንድ ጊዜ ደግሞ በጣም እየባሰ መጥቶ እስካሁን ድረስ ደርሷል። አሁን ደግሞ በጣም እየባሰበት እጅግ በጣም አስከፊ ሁኔታ ላይ ነው ያለው። ስለዚህ ሁሉም አማራ የሆነ ሰው ሁሉ የዚህን የአማራ ህዝብ ችግር በደንብ እልባት እስከሚያገኝ ጊዜ ድረስ በአግባቡ መታገል ያስፈልጋል። የሚታደዱትን ለምን እንደሚታደዱ ጥያቄ ማቅረብ አለበት። መደራጀትና ህዝቡን መታደግ ይኖርበታል። እንግዲህ የአማራ ህዝብ አሁን እንደምናየው መስጊድ እንደገባ ውሻ እጅግ በጣም ብዙ ግፍና ብዙ መከራ እየደረሰበት ነው። ይሄ ደግሞ እንግዲህ ዝም ብሎ ሊቆም አይችልም። የአማራ ጠላት ብለው የተነሱት ሰዎች ገና ከጫካ ጀምረው ሲያስቡትና ሲያልሙት ሲማማኑበት የነበረ ስለሆነ ይህ በቀላሉ ሊወገድ አልቻለም። እነሱን በመለመንና በመለማመጥም የሚሆን ነገር አይደለም። በአግባቡ ሀገሪቱ እነሱ ራሳቸው ባጸደቁት ህግ እንኳን አማራውን አምነው ባጸደቁት ህግ እንኳን መሰረት መልስ ሊሰጠው አልቻለም። ስለዚህ ህዝቡ ተደራጅቶ ወገኑን ማንነቱን ማስከበር ይጠበቅበታል። ከዚህ አኳያ እንግዲህ አሁን ያለው በመተከል የሚደረገው ግፍ በጣም ከባድ ነው። በወልቃይትም በራያም በዚህም በሸዋም አካባቢ በመላ ሀገሪቱ በእናማሮ በደቡብ ክልል ሁሉ በኦሮሞ ክልል ሁሉ በጣም ብዙ ግፍና መከራ ነው የሚደርሰው። በሶማሌ ክልልም እንደዚሁ ባለፈው በጣም ብዙ ግፍ ተፈጽሟል። ብዙ ቤተክርስቲያን የተቃጠሉት ቀሳውስትና ዲያቆናቱ በአደባባይ እንግዲህ በቆንጥራ ዘመኑ በማይቀጥለው ግድያ አይነት ነው እየተገደሉ ያሉት። ስለዚህ ይሄን አጠቃላይ የአማራ ህዝብ ቀውስና ስደት፣ ግድያና ሞት፣ ንብረት ዘረፋ፣ አስገድዶ መድፈር፣ መሰወር
እነዚህ ሁሉ ነገሮች ሊቆሙ የሚችሉት ህዝቡ በጋራ ይህንን በደል ትክክል አይደለም ብሎ መቃወም ያስፈልጋል። ህግና ስርዓትን ደንብን የማንንም ንብረት የማንንም ሀብት ሳይመኙ ማግባቡና በመጠኑ ህዝባችንን ችግር የማንነታችንን ችግር መፍታት አስፈላጊ ነው ብዬ ነው። በጣም ጥሩ ነው አቶ ማሙሸት። መቼም በአማራው ህዝባችን ላይ በአጠቃላይ እየደረሱትን መከራዎች በዝርዝር እንደው ብናነሳቸው ረጅም ጊዜ ይወስዳል። ሆኖም ግን አሁን ያለበትን ሁኔታ በወልቃይት በራያ በአማራው ላይ እየደረሰ ያለው ከቤቱ መፈናቀል፣ መሰደድ የመሳሰሉትን ነገሮች አሁን ኢትዮጵያ ውስጥ ያለው የአማራ ህዝብ እንዴት እያየው ነው? ምክንያቱም ውጪ ያለው ኢትዮጵያዊ እንደሚያውቁት በተለያዩ መንገዶች በፖለቲካው መስክ ኢትዮጵያ ወይንም የኢትዮጵያን አንድነት የሚደግፍ አስተያየት ያለው ነው። ያም ሆኖ ግን ማንኛውም አማራ ውስጥ እንደሚያውቁት ኢትዮጵያዊነት አለ። አማራን ከኢትዮጵያዊነት መነጠል አይቻልም። አሁን ባለው ሁኔታ ግን ትግል እያደረግን ያለነው የአማራ ሰዎች ሁሉ ትግል እያደረግን ያለነው የኢትዮጵያ ማንነት ሊረጋገጥ የሚችለው አማራ ማንነቴ አማራ ነጻነቴ ሲጠበቅ ነው ብሎ ነው። የኢትዮጵያ ህዝብ በዚህ ላይ ምን አስተያየት አለው? እርሶ ሀገር ውስጥ ስላሉ የኢትዮጵያ አማራ ኢትዮጵያ ውስጥ ያለው አማራ ማለት ነው። እንግዲህ ምንድነው እኔን አሁን ለምሳሌ ብትወስደኝ አሁን ባለሁበት ሁኔታ የአማራ ህዝብ ድርጅት ውስጥ አይደለም ያለሁት። አሁን ያለሁት ይታገል የነበረው የመላው ኢትዮጵያ አንድነት ድርጅት ሆኜ ነው። ነገር ግን ይሄ ዘመቻ እየተካሄደ ያለው የማንነትን የማጥፋት ጉዳይ፣ አማራን ብቻ ለይቶ የማጥፋት ጉዳይ፣ አማራን በሁሉም ክልል እንዳውሬ የማያት ጉዳይ፣ አማራ ለኢትዮጵያ ብዙ ዋጋ እንዳልከፈለ፣ አማራ በኢትዮጵያ ምስረታ እንዳልከፈለ፣ ጠላትን በመመከት ሂደት ብዙ ዋጋ እንዳልከፈለ፣ በማሰልጠን በማስተማር በብዙ ነገር በባህል በኢኮኖሚ ከሌሎች ጋራ ሆኖ የተሻለ አገሪቱ የተሻለ ደረጃ ላይ እንድትደርስ እንዳልደከመና እንዳለፈ ሁሉ አሁን እየተዘመተበት ያለው አማራ ተለይቶ በማንነቱ እየጠፋ በመሆኑ ይህንን ለመከላከል ማንኛውም ኢትዮጵያዊ መቆም ግዴታው ነው። ማንኛውም አማራ የመቆም ግዴታ አለበት። አሁን ሀገር ውስጥ ያለው አማራ በደንብ እየገባው ነው፣ በደንብ እየተረዳው ነው ያለው። በወገኑ በሁሉም አካባቢ ሲፈናቀሉም ሲሰደዱም ሲገደሉም አሁን ድምፁን አውጥቶ እየጮኸ ነው ያለው። ድምፁን አውጥቶ ለሌላው እያሳወቀ ነው ያለው። እርዳታውን ቢሆን እየረዳ ነው ያለው። ግን ይሄ በየቦታው አማራ ተገደለ፣ አማራ ተፈናቀለ፣ አማራ ተሳደደ፣ አማራ ንብረቱ ተዘረፈ የሚለው ሁሉ ጊዜ ለቅሰው አንድ ቦታ ላይ መቆም ስለሚገባው አሁን እንግዲህ በዚህ ሁኔታ ላይ የአማራ ህዝብ በአግባቡ እየተደራጀ ሁሉናውን ለማስጠበቅ ማንነቱን ለማስከበር ርስቱን ለማስጠበቅ የሚገፉትን ለምን ትገፉኛላችሁ ምን አድርጋችሁ ነው ለማለት የሚያስችለውን ቁመና መመከት ላይ ያለ ይመስለኛል። አሁን እንኳን አዲስ አበባ ውስጥ እንኳን በዚህ ሰሞኑ ከወልቃይት ድረስ መጥተው ለአቤቱታ ወደሱ ጥያቄ ልመጣ ነበር። ይቀጥሉ። እሱን ማለት የፈለኩት ምንድነው እርሶም ሄደው ጎብኝተዋቸዋል፣ አበረታታቸዋል ነው የሚባለውና ያ እሱንም አብረው በዚህ ላይ ተጠቅለል አድርገው ቢነግሩን እንዴት ነው የሆነው? የክልሉ ውስጥ እንዴት አያቸው? የፌደራል ውስጥ እንዴት አያቸው? እነሱ የሚሉት ነው ወደ 180 የሚሆኑ ወጣቶች ናቸው ከቤተሰቦቻቸው አፈናቅለው ከሚሰሩበት ስራ ላይ ከእርሻ ቦታቸው ላይ ያፈናቀሏቸው። እነዚህ ልጆች የሚበሉት የለም የሚጠጡት የለም፣ ወጣቶች ናቸው። ለሁሉ ነገር በጣም አለርት የሆኑ በጣም ኢነርጄቲክ የሆኑ ልጆች ናቸው። እነዚህ ልጆች ህግን አምነው በህግ ተማምነው በህግ አግባብ መብታችንን እናገኛለን ብለው አዲስ አበባ ድረስ መጥተው ይኸው እየተጠባበቁ ነው። ያናገራቸውም የለም፣ እስካሁን ያወያያቸው የለም።
ስለዚህ ፌዴሬሽን ምክር ቤት የተባለው ሲሄዱም በር እየተዘጋ የሉም ስብሰባ ናቸው ዛሬ አይገቡም እየተባሉ እየተመላለሱ ነው ያሉት። ይሄ ሁሉ መገፋት ምን ሊያመጣ እንደሚችል እስካሁን ድረስ በዚህ 27 ዓመት ከዚህ በፊት የነበረው ዶክተር አብይ ወደዚህ ስልጣን ከመጣ በፊት የነበረውን አይነት መጣት ነው አሁንም እየተደረገ ያለውና ለምን አግባቡ ለዜጎች ምላሽ መሰጠት እንዳልቻለ እናችን እያየን ነው። እንግዲህ እኛ እነዚህ ልጆች ጎብኝተናቸዋል፣ አይተናቸዋል። እንግዲህ እንደ ሸዋ አማራ ወጣቶች ማህበር ለወገኖቻቸው ለወንድሞቻቸው ለእህቶቻቸው በዛሬው ዕለትም ወደ 40,000 የሚሆን ብር ከጓደኞቻቸውና ከራሳቸው ከደሞዛቸው አንዳንድ ወገኖችም ከረዷቸው አጠራቅመው ይሄንን ለወገኖቻቸው ደርሰው ዛሬ ለዕለት ለሚበሉበት እንጀራና ለሚጠጡት ውሃ አቅርቦት አድርገዋል። ግን ይሄ ዘላቂ መፍትሄ የሚሆን ጉዳይ አይደለም። ዜጎች በቦታቸው በተወለዱበት ቦታ ባደጉበት ቦታ በሚሰሩበት ቦታ ሀብት ንብረት ባፈሩበትና በሚያፈሩበት ቦታ ላይ ተቀምጠው ማንነታቸው ተጠብቆ የህግ የበላይነት ተከብሮ ማንንም ሳያጠቃ የሚኖርበት ስርዓትና ሊኖር ይገባል የሚል አስተሳሰብ አለን። ይሄ እንግዲህ የክልሉ መንግስት እስካሁን ድረስ በዚህ ጉዳይ ላይ ምንም የሚሰጠው ነገር የለም። ዝም ብሎ ዝምታን የመረጠው። ስለዚህ ከነሱም ብዙ የሚጠበቅ አይደለም። ብአዴን ብዙ ለአማራ ህዝብ እስካሁንም ያደረገው ነገር የለም፣ ወደፊትም ያደርጋል ተብሎ የሚጠበቅ አይደለም። እነሱ የራሳቸውን ስልጣን እስካልተነካ ጊዜ ድረስ የአማራ ህዝብ የፈለገውን ነገር ቢደርስበት ምንም ደንታ የሌላቸው ናቸው። እንዲያውም ይባስ ብለው በጣም በሚገርም ሁኔታ የሚፈናቀለውን ህዝብና የሚገደለውን ህዝብ የሚያወሩት እንደራሳቸው ህዝብ ሳይሆን እንደራሳቸው ወገን ሳይሆን እንወክልሃለን እንደሚለው ህዝብ ሳይሆን እንደማንም ዝም ብሎ እንደማያገባቸውና እንደማይመለከታቸው አድርገው ነው በየሚዲያቸው ሲገልጡ የምናየው። ከመግለጫቸው የምናየው ይሄንን ነውና እነሱ ምንም የሚጠበቅ አይደለም። ዞሮ የአማራ ህዝብ ቦታ ሳይለየው ርቀት ሳይገድበው የትም ቦታ ሆኖ ተባብሮ ብሶቱን ማስቆም አቤቱታውን ማቅረብ መደራጀትና የሚመጣበትን ነገር ሁሉ መመከት ይጠበቅበታል። አዎ እንደ እርሶ እንግዲህ እንዳሉት አቶ ማሙሸት አማረ ቀደም ብሎ አንድ መግለጫ ብአዴን ወይም አዴፓ በሚባለው የአማራ ክልል መንግስት የሚባለው አውጥቶ ነበር። በመግለጫው ላይ እንዳሉት የሌላ አካባቢ ሰዎች አድርጎ ነው የገለጻቸው። ያ መግለጫ ብዙዎችን አስቀይሟል። ባይወጣ ይሻል ነበርም ያሉ ሰዎች አሉ። ሆኖም ግን የፌደራል መንግስቱም ጋር አካባቢ ስንመጣ የሚታዩ ነገሮች አሉ። ለምሳሌ ከዚህ በፊት ዶክተር አብይ ወደ ስልጣን እንደመጡ የወልቃይት ጥያቄን የራያን ጥያቄ የልማት ጥያቄ አድርገው አቅርበውት ነበር። ይሄን ሰሞን ደግሞ በተሰጡ መግለጫዎች በራሳቸው በጠቅላይ ሚኒስትሩ በተሰጡ መግለጫዎች ላይ የምናየው የክፍለ ሀገርን መልሶ የማምጣት አይነት ነገር አድርገው ነው። ጥያቄው ያ አይደለም። ክፍለ ሀገርን እንደመልሶ የማምጣት ጥያቄ አይደለም፣ የማንነት ጥያቄ ነው። አማራንን ነው የሚሉት ያሉትና ይሄንን የማንነት ጥያቄ ወደ ክፍለ ሀገር ጥያቄ በትግራይ ተወካይ ነኝ በሚለው በጌታቸው ረዳም ሲቀነቀን ሰምተናል። እንዲሁም ጠቅላይ ሚኒስትሩም እንደዚሁ የክፍለ ሀገር ጥያቄ አድርገው ሲያቀርቡት ይታያል። ለምንድን ነው እንደዚህ የሚያደርጉት? የፌደራል መንግስቱ ራሱ ይሄንን የማንነት ጥያቄ ወደ ክፍለ ሀገር ጥያቄ የሚያወርደው ለምንድን ነው? ማንም ደግሞ እንደዚህ አይነት ጥያቄ ባላነሳበት ሁኔታ ራሳቸው ጥያቄውን አንስተው ራሳቸው መልስ የሚሰጡበት ምክንያት ምንድን ነው ይላሉ? በመጀመሪያ ደረጃ ክፍለ ሀገር ወደ ነበረበት ይመለስ፣ ወደ ክፍለ ሀገር ይመለስ ማለት እኮ ክልል ያመጣው ጣጣ ነው። ለ27 ዓመት ዜጎችን እንደፈለገ ሲያፈናቅልና ሲያጋድል ሲያባላ ሲያጨራርስ የቆየው ስርዓት ክልል ያመጣ ነው ብሎ ህዝቡ እያወገዘ ያለው ነው። ይሄ የህዝብ ጥያቄ ነው ብሎ ማንም ተነስቶ ይሄ ሊሆን ነው በሚል አስተሳሰብ የህዝብን ጥያቄ ለማዳፈን መሞከር የሚያዋጣ ጉዳይ አይሆንም። ነገር ግን ይሄ ሁሉ ጥያቄ ሊያገኝ የሚችለው የህዝብ ጥያቄ መልስ ሊያገኝ የሚችለው
ራሱ የአማራው ህዝብ መብቱን ለማስከበር በሚያደርገው ጠንካራ አደረጃጀት ነው እንጂ እነሱን በምንነን የሚመጣ መልስም የለም። ቢመጣም መልስ እንኳን ይመልስ ቢሉ ይሄ ህገ መንግስት የአማራ ህዝብ ያልመከረበት ያልዘከረበትና ያልተወያየበት ሀሳቡን ያልሰጠበት ያልተሳተፈበት በመሆኑ ከዚህ ህገ መንግስት ውስጥ የሚመጣ መልስ ሁሉ አሁን ጌታቸው አረጋ እንደሚያወራው መሆኑ ምንም ጥርጥር የለውም። ይሄ ለብዙ አመት ስንነጋገርበት፣ ስናወራበት፣ ስንወያይበት፣ ሀሳባችንን ስንሰጥበት የነበረ ጊዜ ነበረ። ይሄ ህገ መንግስት በምንም አይነት ይደግፋል የኢትዮጵያን ህዝብ መብት ሊያስከብር የሚችል አይደለም። አወቃቀሩ ቋንቋ መሰረት ያደረገ በመሆኑ ክልል አደጋ አለው። ክልል መሆኑ ህብረተሰቡን የኔ የሚለው የሀገር ስሜትን ያደበዝዛል ስንል ቆይተናል። አሁን እንግዲህ ያ መንግስት የወለደው መጥፎ ጠባሳ ነው። ዛሬ እንግዲህ የብቻ እንደዚህ አይነት መከራ የሚደርስባቸው እና ወደ ክፍለ ሀገር ይመለስ ተብሎ ቢባልም መጥፎ ይሆናል ተብሎ አይታሰብም። መጠየቅን የሚከለክል መብትን የማስከበር የሚከለክል ነገር ሊሆን አይችልም። ባይሆንም ይሄ እነሱ ሃሎ አቤት ተቋርጠውብኝ ነበር። ይቀጥሉ። ሃሎ ይቀጥሉ። ስለዚህ ወደ ክፍለ ሀገር ለመመለስ የሚመኙት ምኞት ነው ብለው ቢያስቡ እንኳን ምንም ሆነ ምን በተፈጥሮ በተሰመረን መስመር ከተከዜ ማዶ ያለ ሀገር በጥንት ጊዜ በበጌ ምድር ክፍለ ሀገር እንደሚተዳደር ታሪክ ያስቀመጠው ነው። ይሄ ወዴትም ሊሄድ የማይችልም ለብዙ ሺህ ዓመታት የነበረ ሂደት ነው። አሁን እነሱ እንግዲህ ጊዜ ሰጠን ብለው እኛ የአማራውን ህዝብ ተዳክሟልና በዚህ በተዳከመበት ሂደት ይህንን ነገር ዋጋ እናስከፍለውና መሬቱን እንነጥቀዋለን፣ ርስቱን እንነጥቀዋለን፣ እሱን እናፈናቅለዋለን ብለው ገና ካጀመረው ሲያስቡት የነበረውን አሁን ይህንን ስራ ላይ አኑረን እንኖራለን የሚል አስተሳሰብ ካልሆነ በስተቀር የይገባኛል ጥያቄ በማንም አይምሮ ኢትዮጵያዊ በሆነ ማንም ሰው የሆነ ሁሉ ወጥቶ ቢያየው ያ በጂኦግራፊ መሬት አቀማመጡ ቢወሰድ እና ቢታይ መሬቱ የማን እንደሆነና ወደ ማን እንደሚካለል ይታወቃል። አሁን እነሱ እንግዲህ ሁኔታውን ሁሉ ያደረጉትና እየወሰዱት ያሉት ከጉልበት ጋር እየወሰዱት ነው። እንግዲህ አማራ ጉልበት የለውም፣ በእነሱ አስተሳሰብ አማራ አቅም የለውም፣ ገንዘብ የለውም፣ ወይም የለውም የሚል አስተሳሰብ ወለውን ሰልበነዋል ሲሉ እንደቆዩት ሁሉ ይህንን ለማረጋገጥ ነው እየሄዱ ያሉት። ይሄ ግን ምን ያህል ያስኬዳል አያስኬድም ወደፊት የአማራ ህዝብ ትግል ምን ያህል ተደራጅቶ ምን መልክ ሊያሰጥ እንደሚችል ወደፊት የምናየው ነው የሚሆነው። ነገር ግን አማራ አሁን ማንንም በመለመን በመለማመጥ መብቱን ያስከብራል ብዬ እኔ አላስብም። የራሱን መብት ለማስከበር በጋራ መነጋገር፣ መወያየት ምንድነው የሚሻለው ብሎ የተሻለውን ሀሳብ ይዞ መንግስትን ወደ መልስ ሊያስገድድ በሚችል መልኩ በተለይም የክልሉን መንግስት አስገድዶ ለዜጎቹ ለአማራ ክልል ህዝብ አሁን ለተከለለው ወይም ደግሞ አማራ አሁን በስፋት ለሚኖርበት አካባቢ ህዝብ በፊት የነበረበትን መሬት ያርስ የነበረውን ገበሬው ያርስ የነበረውን መሬት ማስመለስ የሚችልበትን አሰራርና እቅድ ማከናወን ይገባዋል የሚል አስተሳሰብ ነው ያለኝ። አዎ እንግዲህ አሁን ደግሞ ዛሬ የምንሰማው አንዳንድ ሁኔታዎች እንዳሉት ከጎንደርም ወገኖቻቸውን ለመርዳት ከኮምቦልቻ ከደሴ ጀምሮ ከደቡብ ወሎ ጀምሮ ሰዎች ወደ አማራ የሆኑ ሰዎች ወደ ቆቦ ተሰደው ያሉትን ወገኖቻቸውን ለመጠየቅ እየሄዱ ነው ይባላል። እስቲ እንደው የሚያውቁት ነገር ካለ በዛ ላይ አንዳንድ እንደው አንድ ነገር የሚያውቁት ነገር ካለ በዛ ላይ ሐሳቡን ቢሰነዝሩልን። እንግዲህ ያው እንዳልኩ አሁን አማራው አሁን እዚህ ያለው አማራ ወገኖች እየተራቡ ነው፣ ወገኖች እየተደበደቡ ነው፣ እየተገደሉ ነው፣ እየተፈናቀሉ ነው።
እንደገና ባሉበት ቦታ ላይ ሆነው እንኳን በበሽታ እያለቁ ነው በሚል ወገኑን ለማገዝና ለመርዳት ከተለያየ አካባቢ ስንቅ እየያዘ ወገኖችን ለመጠየቅ እየሄደን ያለው ምንም ጥርጥር የለውም። እየተጓዘ እየጠየቀ እዚያው ከወገኖቹ ጋራ ረሃቡንም ጥሙንም አብሬ እሆናለሁ እያለ እየመከረ ያለበት ሂደት ነው። ይሄ ነገር ወዴት ያመራ ይችላል ተብሎ በቀላሉ ካልታሰበና በቀላሉ ሊመለስና ወደ ስምምነት፣ ወደ አንድነት፣ ወደ ሀገራዊ አንድነት የአማራን ሕዝብ ጥቅሙንና ክብሩን መብቱን በሚያስከብር ሁኔታ መልስ መስጠት ካልተቻለ እንግዲህ አማራን ያገለለ አማራን ያስወገደ ኢትዮጵያ ትቀጥላለች ተብሎ ማሰብ እጅግ በጣም የዋህነት ነው የሚል አስተሳሰብ ነው ያለኝ። ስለዚህ ህዝቡ ወደዚያ እየሄደ ነው፣ እያገዘ ነው። ወንድሞችን ከረሃብ ለማውጣት ከድህነት ለማውጣት በተለይ ደግሞ አሁን አንድ ቦታ ሰፍረው ተላላፊ በሽታውም የውሃ ችግርም ስላለ የመቀዳጃ ችግርም ስላለ ተላላፊ በሽታዎች ሁሉ በዚያ እየገባ እንደሆነ እየሰማን ያለ ነው። ይሄ እንግዲህ ይሄንን ህዝብ በእንደዚህ አይነት ሁኔታ በመግፋት የኢትዮጵያን አንድነት ለማስቀጠል የሚያስችል ሁኔታ ይፈጠራል የሚል እምነት የለኝም። የፌዴራል መንግስትን የሚለውም ሆነ የክልል መንግስት ጉዳዩን በአግባቡ የአማራን ህዝብ መብትና ጥቅም ያስከብር በሚችል መልኩ መልስ መስጠት ተገቢ ይሆናል የሚል አስተያየት ነው ያለኝ። በሌላ በኩል ደግሞ የሚሰማው የትግራይ መንግስት ነው የሚባለው ማዘዣ ጣቢያውን የወታደራዊ ማዘዣ ጣቢያውን ወደ አላማጣ አምጥቷል ይባላል። ስለዚህ የሰሙት ነገር አለ? እኔ ማዘዣ ጣቢያውን ማምጣቱን አልሰማሁም። ነገር ግን በልዩ ኃይሉ የትግራይ ልዩ ኃይል አላማጣ አካባቢና ራያ መጥቶ ህዝቡን እየደበደበ እያፈናቀለ እየወሰደ እንዳለ የዕለት ከዕለት መረጃዎችን ይደርሱናል። እኔ ማዘዣ ጣቢያ የወታደር ማዘዣ ጣቢያ ወደዚያ መምጣቱን አላወኩም እስካሁን። ግን እንዳልኩህ አሁን ወታደሮቻቸውን በዚያ ብቻ አይደለም በወልቃይትም አካባቢ ልዩ ኃይሉን እያመጡ በጣም ብዙ የሆነ ልዩ ኃይል እያመጡ እያስፈሩ እንደሆነ ከዚህ አካባቢ የሚመጡ መረጃዎች አሉ። አዎ እንግዲህ አሁን ለአማራው በተለይ ለአማራው የሚበጀው ቀደም ብለው እንዳሉት ራሱን ለመከላከል መዘጋጀት ያለበት ይመስላል እና በዚህ ደረጃ በአማራው አካባቢ የሚሰማው የሚታየው ስሜቱ አንድነቱ ምን ያህል ነው? ምክንያቱም በቅርቡ በተለያዩ ከተሞች የተደረገ ሰልፍ ነበር የወልቃይት ወገኖችን ለመርዳትና በዛ አኳያ ማህበረሰቡ የአማራው ማህበረሰብ ምን አይነት ስሜት ነው ያለው አሁን? አይ እንግዲህ የአማራ ህዝብ አሁን በመላ ሀገሪቱ ያለው የአማራ ህዝብ ህዝባችን ወገናችን ሲታረድ ዝም ብለን የምናይበት ሁኔታ የለም እያለ እያጉረመረመ ነው ያለው። ይህንንም ደግሞ በግልጽ በአደባባይ ወጥቶ በሚገርም ሁኔታ በሁሉም ከተማ ትልልቅ አማራ በብዛት በሚኖርባቸው ያሉ ከተሞች ብዙ ህዝብ እየወጣ ብሶቱን፣ ጥያቄዎቹን፣ የተከፋበትን ምክንያት ሳይቀር እየገለጸ አቤቱታውን ሲያቀርብ ሲያሰማ ውሏል። ይሄ እንግዲህ የሚያሳይህ ብሎ አድሮ ምንድነው ሊፈጠር የሚችለው? ያ የህዝብ ጩኸት ዝም ብሎ ተጮሆ ወደ ቤት የሚገባበት ሂደት ነው ወይ? ከዚያ በኋላ የሚከሰተው ነገር ምንድነው? የአንድ ሀገር ህዝብ በእንደዚህ አይነት ሁኔታ መተላለቅና መገዳደል አለበት ወይ? ዘመቻው ወዴት ነው የሚሆነው? እነዚያ ጠመንጃቸውን ወታደሮቻቸውን እያስጠጉ በጠመንጃ የአማራን ህዝብ እየገደሉ የሚደረገው እንቅስቃሴ ለሌላው ዝምታን ይፈጥራል ወይ? ሰላምን ይፈጥራል ወይ? አማራ ሲገደል ሌላው ማህበረሰብ ኢትዮጵያ የምትባል ሀገር ውስጥ ያለው ሰላም ያገኛል ወይ? መፍትሄ ይገኛል ወይ? በዚህ እነዚያኞቹን ታው ባለ ማለት ኢትዮጵያስ
ቀጣይ ሁኔታ ሰላም ይሰፈንባትና ልማትን ሊያስከትል በሚችል ሁኔታ የተረጋገጠ አካሄድ ሊያስከድ ይችላል ተብሎ መታከም መቻል አለበት። ለኔ እምነት አማራው አሁን እያደረገ ያለው እንቅስቃሴ ከበድ ያለ ይመስላል እና ይሄንን በአግባቡ ባጭሩ ለማንኛውም ብንጠቅም መልኩ ተጎጂው ዞሮ አማራም ገደለ ትግሬም ገደለ ዞሮ የሚጎዳው እዚህ ሀገር ውስጥ ያለ ህዝብ ነው። ግን ይፎቱ ሲበዛ ግድያው ሲበዛ መፈናቀሉ ሲበዛ እንግዲህ ሰው ሲመራው ብዙ ነገር ያደርጋልና ሰው ሲከፋው ብዙ ነገር ያደርጋልና ይህን የተከፋህን ይህንን የተበደለና ብዙ መከራና ግፍ የተፈራረቀበት የበለጠ በግፉ ላይ ግፍ ከመጨመር ወደ ሰላምና ወደ መረጋጋቱ የሚሄድበትን መንገድ ማፈላለጉ የተሻለ ይሆናል። አው ሌላው በቅርቡ የፌዴሬሽን ምክር ቤት ሰብሳቢ ናት የምትባለው የህወሓት የማዕከላዊ ኮሚቴ የሥራ አስፈጻሚ ኮሚቴ አባል የሆነችው ኬሪያ ኢብራሂም የሰጠችው መግለጫ አለ። ያ መግለጫ ላይ ህጋዊ ለመሆን በህጋዊነት በትግራይ በኩል ጉዳዩ ጥያቄው በዚህ አልፎ በትግራይ በኩል አልፎ በመቀሌ በኩል አልፎ መምጣት አለበት የሚለውን ነገር ስትገልጽ ሰምተናል። ይሄን ደግሞ የወልቃይት ማንነት የአማራ ማንነት ኮሚቴ በነ ኮሎኔል ደመቀ ዘውዱ የሚመራው 23 አባላት ያሉት ከዚህ በፊት መቀሌም ሄዶ እንዲሁም እዛው ወልቃይት አካባቢ የሰራቸው ስራዎች አሉ። ከዛም ፌዴሬሽን ምክር ቤት ድረስ የሚባለው ድረስ በመምጣት የሰራው ስራ አለ። ያ ሆኖ ያለ ደግሞ አሁን ከ3 ከ4 ቀን በፊት ደግሞ ከትግራይ የተደራጁ በትግራይ በመቀሌ ባለስልጣናት የተደራጁ ሌላ ደግሞ የወልቃይት ኮሚቴንን ብለው አዲስ አበባ ገብተዋል። ይሄን ለምንድን ነው የሚያደርጉት ይላሉ? እንግዲህ ምንድነው ያው አሁን የፌዴሬሽን ምክር ቤት አፈጉባኤዋ ወይዘሮ ኬሪያ ያቀረቡት በሚገርም ሁኔታ ወገንታዊነትን ለትግራይ ህዝብ ያደላል ህወሓት ሊጠቀምበት ብለው የሚያደርጉትን ነገር ነው እንጂ በትክክል የኢትዮጵያን ህዝብ በመወከል የተጎዳን በትክክል ተበድሏል ተብሎ ካሳ የሚያገኝበትንና ሀገር ተጋግታ ለመቀጠል የሚያስችላትን አይነት አሰራር አይደለም። አግሎኝነት 100% የሰፈነበት ነው። ሲጀመር በመጀመሪያ ደረጃ ይሄ ህገ መንግስት ቅድም እንዳልኩት የአማራን ህዝብ የወከለ ያወያየበት የአማራን ህዝብ የሚወክል ህገ መንግስት አልነበረም። አማራ አልተወያየበትም። ገና ህዝብ እየተማከረበት እየተወያየበት የመድህ ህገ መንግስት እንደገና ሪቫይዝ መደረግ አለበት ተብሎ በውይይት ያለ አንድ ሁለተኛ ይሄንን ህገ መንግስት ደግሞ እነሱን ለማስፈራሪያ ህግ አለ ለማለት ይጠቀምበታል እንጂ ህጉን ጥሰው ህገ መንግስትን ጥሰው የተጻፈበትን ወረቀት እንኳን ሊያወጣ የሚችል አቅም እንዳይኖረው አድርገው እኮ ይሄን ሁሉ ዜጋ ሲያፈናቅሉበት፣ ሲገሉበት፣ ሲዘርፉበት፣ ሲያዘርፉበት የነበረ ህገ መንግስት ነው። በዚህ ህገ መንግስት አሁን አርቲፊሻል የሆነ ንግግር በመናገር በትግራይ በኩል መምጣት አለበት በዚህ በኩል መምጣት አለበት ተብሎ የሚባለው ነገር የአማራን ህዝብ ጥያቄ ሊመልስ አይችልም። በሌላ መልኩ እኔ አማራ ነኝ ብሎ ካለ ትግሬው እንኳን በግድ አንተ ትግሬ ነህ ተብሎ ሊባል አይችልም እንኳን አማራው ቀርቶ። ስለዚህ አማራ ነኝ ብሎ በአማራነት የምኖረው ካለ ቋንቋም አማራ ነው፣ ማንነቴም አማራ ነው፣ ባህሌም አማራ ነው፣ ሃይማኖቴም አማራዊ ነው፣ የመሬት አቀማመጡ የሚኖርበት መሬት አቀማመጡ የአማራ መሬት ነው ብሎ ካለ አይደለም ብሎ ማስከደድ በጉልበት ይቻላል። ስለዚህ ለምንድን ነው መቀሌ ድረስ ሄዶ ከመቀሌ መልስ የሚጠበቀው? በመጀመሪያ ደረጃ እኮ እነዚያ ሰዎች መቀሌ ያሉት ሰዎች እኮ ህጋዊ ሰዎች ባለመሆናቸው ወንጀል እየፈጸሙ ህዝብ እየገደሉ ያለመፈራቸውን መሬት የኛ መሬት ነው እያሉ የነሱ ያልሆነውን ለመውሰድ ህገወጥ ተግባር የሚፈጽሙ ሰዎች ናቸው። ከነዚህ ሰዎች በምን አይነት መለኪያ ነው መፍትሄ ሊመጣ የሚችለው? ስለዚህ የህፃን ልጅ ስራ ነው ሴትዮዋ እየሰራች ያለችውና ይሄ አይነት አካሄድ የትም ሊያደርስ የሚችል ባለመሆኑ
በአስቸኳይ ትክክለኛ ውሳኔ ተወስኖ ህዝቡ ተረጋግቶ የሚኖርበትን መልስ ሰጥቶ መፍትሄ መፈለግ ነው የተሻለ የሚሆነው እንጂ እንደዚህ አይነት መልስ በትግራይ ይምጣ በዚያ ይምጣ እያሉ የሚሆን ነገር አይደለም። ለምሳሌ ይህንን ጥያቄ እኮ ከዚህ ቀደም መልስ ሰጥተውበታል እንደዚህ አይነት ነገር። ታዲያ ያ ሁሉ የአማራ ህዝብ እንዲህ አልገዛም ብሎ ይህንን ብልጭ ያለ ሂደት ያመጣው እኮ ዋጋ ከፍሎ ነው። ስለዚህ ይህንን ዋጋ የከፈለበት ሂደት እንደገና ወደኋላ ተመልሶ እንደገና ሄዶ ትግራይ መንግስትን እየለመነ መፍትሄ ያመጣል መፍትሄ ያገኛል ተብሎ ማሰብ የማይሰራ ጉዳይ ነው። በአካላቸው በደማቸው በአጥንታቸው ዋጋ ከፍለው የወልቃይት ጥያቄ ይመለሳል። እስካሁን የሄድንበት ነገር ሁሉ በሙሉ ስህተት ነበረ። በውሸት ሪፖርት ነው የኖርነው። መንግስት አጥፍቷል፣ ወንጀለኛ ነን፣ ዘርፈናል፣ የግል ክብራችንን ለግል ክብራችን ኖረናል፣ ለግል ጥቅማችን ኖረናል፣ የህዝቡን ተጠቃሚነት አላረጋገጠንም፣ መልካም አስተዳደር አልተረጋገጠም። ስለዚህ ሁሉም የኛ ስህተት ነው ብለው መስሎኝ እነሱ ስልጣናቸውን እየለቀቁ አሁን ሌላ ባለስልጣን መጥቶ ያለው። ስለዚህ በዚያ በተሳሳተ ፖሊሲ በተሳሳተ መልስ በተሳሳተ መልካም አስተዳደር አይደል እንዴ ያ ሁሉ ወጣት ያ ሁሉ ሰው ዋጋ የከፈለው? ስለዚህ በምንም አይነት መለኪያ ወደዚያ ተመልሶ ከትግራይ መልስ ጠይቆ እንደገና ወደ ፌዴሬሽን ምክር ቤት ሄዶ የሚመጣ ነገር የለም። ሲጀመር ወደዚያ የሚሄዱት ሰዎች መልስ ተቀብለው መልስም ለመስጠት አቤቱታቸውን እንኳን ለማግባት ይችላሉ ወይ? በመጀመሪያ ደረጃ ማን ነው የሚቀበላቸው? ማን ነው የሚያሳልፋቸው? ህይወት አላቸው እኮ እነሱ። ስለዚህ እዚያ ሄደው ወረቀት ይዘው ህይወታቸውን እዚያ ከመገበር ይልቅ እዚሁ መሬታቸው ላይ ሆነው ለምን ወደኔ ትመጣለህ? እዚያው ቦታ ላይ ተቀመጥ፣ ያኛው ያንተ ነው ይሄኛው የኔ ነው ብሎ ቢከራከሩና ቢነጋገሩ ቢደራጁ የተሻለ ይሆናል እንጂ ምንም አይነት ወደዚያ ከሄዶ ከዚያ መልስ ይመጣል ተብሎ አይታሰብም፣ አይታለፍም። አቶ ማሙሸት እንግዲህ እርስዎ እንዳሉት ቀደም ብሎ የተናገሩት ነገር አለ። እነዚህ ወጣቶች በተለይ ከክልሉ መንግስትም ምንም መልስ አላገኙም፣ ወይ ፌደራል ደግሞ መልስ እናገኛለን ብለው የመጡት ወጣቶች ወደ ጠቅላይ ሚኒስትሩ ጽህፈት ቤት እንዳይሄዱ የተቀመጡት አቧሪ አካባቢ ነው ይባላልና አብን ጽህፈት ቤት ውስጥ ከዛ ወደ ድምጻቸውን እያሰሙ ወደ ጠቅላይ ሚኒስትሩ ጽህፈት ቤት እንዳይሄዱ በፖሊስ ተከበዋል ይባላል። ይሄ እና እውነት ነው? እንዴት ነው ያሉበት ሁኔታ? ድምጻቸውንስ ላለማሰም እንዲያሰሙ የተደረገበት ምክንያትስ ምንድነው? እንደው ሰዓታችን እያለቀ ስለሆነ እንዲያብራሩልን ብዬ ነው። እንግዲህ በዛሬው ዕለት የፌዴሬሽን ምክር ቤት ሄደው እንዲያናግሩ 6 ሰዎች ተመርጠው ኑ ተብላችኋል ተብለው ሄደው ነበረ። ነገር ግን ፌዴሬሽን ምክር ቤቱ ሰብሳቢዋ ቢሮአቸውን ዘግተው እንዳላገኟቸውና እንደጠፉባቸው ተመልሰው መጥተዋል። ያ አካባቢው አሁን ያሉት አብን ጽህፈት ቤት ውስጥ ነው። አብን ጽህፈት ቤት ደግሞ ፖሊሶች ያሉ ዙሪያውን ወደዚያ እንዳይሄዱ አይመስለኝም። ያሉት ምንድነው ፖሊሶቹ እዚያ እያደረጉ ያሉት እነሱ ላይ አደጋ እንዳይደርስ እየጠበቋቸው እንደሆነ ልጆቹ ነግረውኛል። እዚያ ያብን ልጆቹ ነግረውኛል። እነሱ ላይ እዚያ ቤት ውስጥ ስላሉ ግቢ ውስጥ ስላሉ በህይወታቸው ላይ ሌላ አካል ጉዳት እንዳይደርስባቸው እነሱ ባድርጋቸውንም ስለሆኑ ሌላም ችግር እንዳይደርስባቸው እነዚያ ፖሊሶች እየጠበቁ እንደሆነ ነው የሰማሁት። እንግዲህ ሁሉም አንድ ወጥተው ወደ ጠቅላይ ሚኒስትሩ ለመሄድ የሚያስችለውን ነገር አሁን እንትን ያሉ አልመሰለኝም። ምናልባት እንደው በደንብ መረጃው ከሌለኝ በስተቀር የተወሰኑ ሰዎች ብቻ ይህን ፌዴሬሽን አናግረው ከዚያ በኋላ ደግሞ ጠቅላይ ሚኒስትሩ የሚሰጣቸውን መልስ እየተጠባበቁ ነው ያሉትና እንግዲህ የሚሆነውን ነገር ገና በነገውና በተነገ ወዲያው ዕለት የምናየው ነው የሚሆነው። ምናልባትም መልስ ይሰጧቸዋል ተብሎ ይታሰባል። ካልሰጧቸውም እንጂ ያው እንጂ በረሃብና በውሃ ጥም በመኝታ ጦት እየተሰቃዩ ነው ያሉት። ያው ወገኑ እንግዲህ ያው ምንድነው እነሱ እንግዲህ አሁን እዚህ ነው ያሉት። ከዚህ በኋላ እንግዲህ በዚህ 2 ቀን ውስጥ
ምናልባትም ጠቅላይ ሚኒስትሩ ያናግራቸዋል ተብሎ እየታሰበ ነው። እሱን የማያናግራቸው ከሆነ እንግዲህ ያው ወደ ሀገራቸው መመለሳቸው አይቀርም። ምክንያቱም እዚህ ቤተሰባቸው በሌለበት መኝታውም ምግቡም መጠጡም በማይመችበት ቦታ ነው ያሉትና በማያውቁትም አካባቢ በከተማ ውስጥ ያሉት አንድ ቤት ውስጥ ነው እንግዲህ ተዘግቶባቸው ያለው። ስለዚህ ነው ፖሊሶቹ ግን ቅድም እንዳልኩት እነሱን ሌላ ሰው አደጋ እንዳይደርስባቸው ሌላ አካል አደጋ እንዳይደርስባቸው እነሱን በመጠበቅ ሂደት ላይ ነው ያሉት እንጂ ለሌላ ተንኮል እንዳልሆነ እዚያ ነግረውኛል። ስለዚህ ጥበቃ ነው እያደረጉላቸው ያሉት። በጣም ጥሩ። እንግዲህ ሰዓታችን እያለቀ ነውና አቶ ማሙሸት አማረ በመጨረሻ እንደው ለአማራው አድማጫችን ለሌላውም የሚያስተላልፉት መልእክት ካለ? እኔ ምንድነው ለሁሉም የኢትዮጵያ ውስጥ ላሉ ኢትዮጵያውያን ከሀገር ውጭ እንዳሉ ኢትዮጵያውያን እና ለአማራ ሕዝብ ማስተላለፍ የሚፈልገው ኢትዮጵያ የምትባል ሀገር አማራን ያገለለ አማራን ያሳደደና አማራን እንዲኖር ያላደረገ ኢትዮጵያዊነት ለሌላው ይጠቅማል ወይ? በየቦታው የአማራ ሕዝብ የሚተናቀለው እዚህ በራያና በወልቃይት ብቻ አይደለም በሌላውም ቦታ እየተፈናቀለ ነውና ስለዚህ አማራን በማፈናቀል አማራን በማስራብ አማራን በማሳደድ የኢትዮጵያን ሁለንተናዊ ጥቅምና ክብር ማስከበርና ማስቀጠል ይቻላል ወይ? እና በአማራ ላይ የሚደረገው ግፍና መከራ መቆም የለበትም ወይ? ወንድማችሁ አይደለም ወይ? ወገናችሁ አይደለም ወይ? የሚል አስተሳሰብ አለኝ። ይሄ ለሁሉም ኢትዮጵያዊ ሲሆን ለአማራው ሕዝብ ደግሞ የምለው እንግዲህ ወገንህ ብዙ መከራ እየደረሰበት ነው። እናንተ ምንም የፈለገ ኢትዮጵያ እያላችሁ የምትጮሁ የተወሰናችሁ ሰዎች ብትኖሩም ኢትዮጵያን የማይፈልጉ ኢትዮጵያ እንድትቀጥል የማይፈልጉ ሰዎች አማራን ከየቦታው እያስወጡ ሀገሪቱን ወደ አልተፈለገ አቅጣጫና ሀገሪቱን የመበታተን የመገነጣጠል ስራ እየሰሩ ነውና ኢትዮጵያ እንድትቀጥል ከፈለጋችሁ እንድትኖር ከፈለጋችሁ አማራን ማዳንና አማራ ጠንክሮ ከወጣ በኢትዮጵያዊነቱ ምንም ችግር ስለሌለበት የአማራን ሕዝብ ህልውና ማስከበርና ማስጠበቅ ምንድነው እንግዲህ ኢትዮጵያን እንወዳለን የሚሉ ኢትዮጵያ እንድትቀጥል የሚፈልግ አማራ ማድረግ የሚገባው የአማራን ሕዝብ ሁለንተናዊ ባስጠበቀ መልኩ አማራ ጠንክሮ ከሄደ ኢትዮጵያ ጠንክራ የምትሄድና ጠንክራ የምትቆም ሀገር መሆኑን ማወቅና መረዳት አስፈላጊ ነው። አማራ በዘመናት ከተዳከመባቸውና ወደኋላ በቀረባቸው ዘመናት ሁሉ ኢትዮጵያ አደጋ ላይ እንደገጠማትና የመንገዳገድ ክረስ አደጋ እንደገጠማት በታሪክ እንረዳለን። በዚህ ዘመንም ደግሞ ይኸው ነው ያየነው። አማራ ሀገር ባስተዳደረበትና ህዝብ በመራበት ዘመናት ኢትዮጵያንና ኢትዮጵያውያንን በመውደድና በማክበር እስከዛሬ ድረስ ሀገሪቱ ያለምንም ችግር የቀጠለችበት ሂደት ነው ያለው። አሁን ግን አማራውን በማስወገድ አማራ የተሄዱ ሂደቶች ሁሉ እንግዲህ ኢትዮጵያ ምን ሁኔታ ላይ እንዳለች መገንዘብ ይቻላልና አማራ ተጠናክሮ ከሄደ ለኢትዮጵያ ስጋት አይሆንም። ኢትዮጵያም ስጋት ላይ አትሆንም። ሌላውም ህብረተሰብ ከአማራ ጋር አብሮ ለመኖር ምንም ችግር አልነበረበትም። ግን አሁን የተዘራው የዘረኝነት መርዝ እውነት መስሎት በአማራ ህዝብ ላይ ብዙ ግፍ የተፈጸመዋል። ይሄ እንግዲህ ወደፊት አብሮ ለመሄድና አብሮ በሀገር ደረጃ ለመቀጠል የሚያስችግር ሁኔታ ላይ እንዳይደርስ ከወዲሁ ነገሮች ሁሉ ታስቦባቸው እንዲቆም ቢደረግ መታሰብ አለበት። በሌላ መልኩ እንግዲህ አማራን ማደራጀት የአማራን ህዝብ መደራጀት ነው። ለምን ይደረጋል ብለው የሚቃወሙ ሰዎች አሉ። የአማራ ህዝብ መደራጀቱ ማንንም የሚበቃ አይደለም። እንዲያውም ሀገሪቱ ሙሉ የሚጠቅሙበት መንገድ የሚመቻችበት የሚቀጥልበት ነው እንጂ አማራ ተደራጅቶ ማንንም ለማጥፋት ማንንም ኢትዮጵያ ለማጥፋት የአማራ ህዝብ በተደራጀቱ አለፈ ወረደ የሚሉ ሰዎች አሉና ይሄ አስተሳሰብ ያልተመራ ኢትዮጵያን
ተጨባጭ ሁኔታ ያላወቀ አሁን ያለውን የመንግስት አካሄድ ያልተረዳ በመሆኑ የአማራ ህዝብ በመደራጀቱ ለኢትዮጵያ ህዝብ አደጋም አይሆንም። ለሁሉም ማህበረሰብ እና አማራ ተደራጅቶ የራሱን ጥቅም የራሱን ህልውና ሲያስከብር ኢትዮጵያ እንደ ሀገር መቀጠል የሚችልበትን መንገድ ሊስተካከል ይችላል የሚል አስተያየት ነው ያለኝ። እንግዲህ ወገኖቹ አሁን የአማራ ህዝብ ክልሎች እየተገፋ ነው፣ እየተገደለ ነው፣ እየተሳደደ ነውና አማራ እየሞተ ነው ወይ ኢትዮጵያዊነት ሊቀጥል የሚችለውና አማራ ሲገደል ነው እንጂ ሊወርድ የሚችለው አማራ ሲገደል ሲሳደድ ነው እንጂ ሊያልፍ የሚችለው ሲደራጅ ሊያልፍ ስለማይችል በዚህ አጋጣሚ እንግዲህ ሁሉም ኢትዮጵያዊ ሁሉም አማራ ማለት ነው ሁሉም አማራ ለአማራ ህዝብ ቆሞ የአማራን ህዝብ ሁለንተናዊ ጥቅም እንዲያስከብር በዚህ ማሳሰብ ነው የምፈልገው። በጣም አድርጌ አመሰግናለሁ አቶ ማሙሸት አማረ። በሌላ ጊዜ እንግዲህ በሌላ ርዕሶች ላይ ተገናኝተን እስከምንወያይ ለሰጡኝ አስተያየት በጣም አድርጌ አመሰግናለሁ። ሁሌም ቢሆን ህዝቦን ከጎን ቆመው አብረው ቆመው እዛው ከሱ ጋር እየታሰሩ እየሞቱ እየተገረፉ እዚህ አድርሰውታል። በጣም አድርጌ አመሰግናለሁ። በሌላ ጊዜ እስከምንገናኝ በዚሁ ልሰናበተው። ጤና ይስጥልኝ። ደህና ይሁኑ። ይህ የአማራ ድምጽ ራዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል የአድማጮቻችን ድጋፍ ወሳኝ ነው። የማያቋርጥ ድጋፋችሁ እንዳይለየን እናሳስባለን።